እንግዲህ በጣም በሚያሳዝን ነገር ቤተሰቦቼ ወንድዬ እናቱን ይቅርታ ጠይቋታል ማለት ነው። ለበደላት በደልና እንደዚህም ሊያሳዘናት ማሳዘን ከዛሬ ጀምሮ እማዬ ላደረኩሽ ነገር በጣም ይቅርታ፣ እንደ በፊቱ እንድትስቂልኝ እፈልጋለሁ። የምትይ ነገር ሁላ ከአሁን ወዲህ እሰማለሁ። አንቺ ያልሽኝንም ነገር ሁላ በአሁኑ ሰዓት እባክህ ልጄ አንተ ስታይ በጣም መልካም ሰው ነች፣ ግን አንተ ወጣ ስትል በጣም ነው የምትቀየረው ብላ ስትነግረው፣ እማዬ ካሁን ወዲህ አንቺ ያልሽኝ ነገር ሁላ በሂደት ምን አይነት አንቺ የምትይው ነገር ምን ላይ እንደሆነ ሁሉን ነገር አጣራለሁ በራሴ መንገድ፣ ግን አንቺ የበፊትሽን ሳቅ እንድትስቂልኝ እፈልጋለሁ ብሎ ይገኛል ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ የብሌን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ብዙ ይበልኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። መልካምነት ለራስ ነው። ለእኔ የምታደርጉት መልካም የስውር አምላካችን ፈጣሪያችን ለእናንተ መልካም ነገር ያደርግላችኋል ማለት ነው። እንግዲህ የብሌን ድራማ የእናት ግፍ ድራማ በጣም በሚያሳዝን ነገር ሁላችንም በተስፋ የምንጠብቀው ያው ግፍ ቢበዛበትም ግን ደግሞ እንደዚህ አይነት ሰዎች መኖራቸውን እያስታወስን ምንም አክል እንኳን ድራማ ቢሆን ስንት ሰዎች እንደዚህ አይነት በቤታቸው ዋጋ እያከፈሉ መሆናቸውን የምናይበት ድራማ ነው ማለት ነው። እንግዲህ ቤተሰቦች የእናት ግፍ ድራማ በስተመጨረሻ ወንድዬ እንግዲህ እናቱን ይቅርታ ጠይቋል ማለት ነው። ምክንያቱም እናቴ ነግራው ነበረ ማለት ነው። እንግዲህ አለምዬ የሆነ ነገር እንደሆነች እንደታገተች እሱን ደግሞ ያደረገችው የወዲትና እናትየዋ መጥፎ ሰው እንደሆኑ ከባድ ሰው እንደሆኑ ለወንድዬ ተናግራ ነበረ። ወንድዬ ደግሞ ወጥቶ እሷን ሲፈልግ ነበረ ማለት ነው። ሲፈልግ ግን በየደላላ ቤት ስራ ስትቀይር ወይ እነሱ ጋር ደውላለች ብሎ ወይ ደግሞ በእነሱ ናቸው ያስኬዷት ብሎ አስቦ መስሎት በጣም ሲፈልጋት ነበረ። በየደላላ ቤቱም ሊያገኛት አልቻለም። ግን ደግሞ በጣም በሚያሳዝን ነገር ያው ተመልሶ ወደ ቤት ይመጣል። ግን ደግሞ ለፖሊስ አመልክቻለሁ ብሏል ማለት ነው። እማዬ ያው ፈልጌ እኮ አላገኘዋትም እናቴ ብሎ ይላታል ማለት ነው። እናቴ በጣም እኮ የድሮ ሳቅሽ ጠፋ ምናምን ይላታል ማለት ነው። ልጄ እንዴት የድሮ ሳቄ ይመጣል? ሚስትክን እኮ ስላላየሃት ነው። አንተ ስትኖር ሌላ ሰው ነች፣ አንተ ስትወጣ በጣም ሌላ ሰው ነች። ልጄ በጣም ነው እኮ የምትሰድበኝ፣ በጣም ነው እኮ የምታንቋሽሸኝ፣ በጣም ነው እኮ እኔ መግደል ነው የምትፈልገው ብሎ ይላታል ማለት ነው። ይሄ ሁላ የምታደርገው ግን ዮዲት ነች። እንዴት? አዎ ዮዲት አንተ እኮ ስላላየክ ነው ብሎ ትለዋለች ማለት ነው። እናቴ በጣም ይቅርታ እስካሁን ድረስ አንቺን ሳልሰማ ቆይቻለሁ፣ ግን ደግሞ አሁን መስማት አለብኝ። አንቺ የምትዩን ነገር አደርጋለሁ። የድሮሽ ሳቅሽ እንዲመለስ እፈልጋለሁ፣ እንድትስቂልኝ እፈልጋለሁ። አለምዬንም የገባችው ቦታ ፈልጌ አመጣታለሁ። እውነቴን ነው እናቴ፣ ቃል እገባልሻለሁ። አለምዬን አመጣልሻለሁ፣ ግን እንደ ድሮ ሳቂልኝ ይላታል። ልጄ እኔ የምሰቀው አለምዬ ልጄ ወደ ቤት ስትመጣ ብቻ ነው። አለበለዛ ግን ከባድ ነው። እነኛ እባቦች ውጧት ሊሆን ይችላሉ እንጂ ልጄ በፍጹም እኔን ጥላ እንደማትሄድ ተስፋ አለኝ። የሆነ ነገር ሆና ነው። ልጄ እባክህ ፈልግና እንድታመጣልኝ እፈልጋለሁ። ያለው መረጃ ቀስ ብለህ አንተ ማጣራት ትችላለህ ትለዋለች ማለት ነው። እሱም ደግሞ ተንበርክኮ እንግዲህ እማየን እጇን እየሳመ ይቅርታ ይጠይቃታል ማለት ነው። እማየም ሳቅ እያለች እንግዲህ ታውቃላችሁ ወንድዬ ምን ያክል እንደምትወደው ይቅርት ብለዋለች ማለት ነው። እንግዲህ የወዲትዬ ደግሞ በጣም በሚያሳዝን እንግዲህ የቆፈረችው ጉድጓድ ውስጥ ገብታ እየዋኘ ትገኛለች ማለት ነው። እንደዚሁም ደግሞ እናትየዋ ሰዎች ሲሳደቡ ሲያንቋሽሹ የነበሩ ሰዎች ዛሬ ራሳቸው እየተንቋሽሹ እየተሰደቡ ይገኛሉ ማለት ነው። እንግዲህ ጉድጓድ አርቀካት ቆፍራ ስትገባለክና የሚባለው ተረት በእነሱ ላይ ደርሶ ይገኛል ማለት ነው። እንደዚሁም ደግሞ የመሬቱን አነሳለሁ ብላ የብብቷን ጣለች የሚባለው ተረት እንግዲህ በትየ ወርቂቱና በወዲት ጉዲት ላይ ደርሷል ማለት ነው። ምክንያቱም የሰዎችን ሀብት ንብረትን እንወስዳለን ብሎ እማየን እንደዛ ሲያንገላቱ የነበሩት አንዴ በመድኃኒት አንዴ በመስደብ አንዴ ሌላ ቦታ ልውሰድሽ እያሉ ሲሉ የነበሩ ሰዎች ዛሬ ግን
አይደለም የሰው ሀብት ሊወስዱ ቀርቶ የራሳቸውን ሀብት ንብረት ሊያዳኑ አልቻሉ። ምክንያቱም አጋቹ 23 ሚሊዮን ካላመጣሽ በስተቀር እንግዲህ ይሄንን መረጃ በአለም ላይ ነው የምለቀው። ይሄንን ዮዲትን አንቺም ይሄ ልጅነትሽን፣ ሰውነትሽን፣ እድሜሽን በእስር ቤት ትጨርሻለሽ። አሮጊቷንም በመቁረቢያ ሰዓት በዚህ በስተርጅናሽ እስር ቤት እስከምትሞች ድረስ እዛው ትቀመጫለሽ እያላት እያስፈራራት ይገኛል ማለት ነው። እትዬ ወርቂቱ እንግዲህ የምትገባው የምትወጣው የምታደርገው ነገር ግራ ገብቷታል። አጋቹ እንግዲህ ቤት ውስጥ እየመጣ የወዲትን ጉዲትን እያሰለጠናት ይገኛል ማለት ነው። እናትየዋ በማድረግ ያላሳደገቻትን እንግዲህ ስልጣኔ፣ ክብርን፣ ዝቅታን ምን አይነት እንደሆነ በእያንዳንዱ ነገር ቁጭ አድርጎ እያሳያት ይገኛል ማለት ነው። የሰው ልጅ ማን እንደሆነ፣ ሰራተኛ ምን እንደሆነች በእያንዳንዱ ነገር እንግዲህ እያሳያት ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት በእልህ በንዴትም እየሆነም ቢሆን እሱ ሚላትን ነገር እያደረገች በፍራቻ ውስጥ ትገኛለች ማለት ነው። ምክንያቱም እምቢ ካለች መረጃውን አወጣብሻለሁ፣ ልጅነትሽን በሙሉ እድሜሽን በእስር ቤት ትቀመጫለሽ እያላት እያስፈራራ ስለሆነ ፀሐይን ዝቅ ከፍ እያደረገች ስትሰድባት የነበረችው ሴትዮ ዛሬ ፀሐይ ሶፋ ላይ ቁጭ ብላ እንግዲህ እጇን እያስጣጠበቻት፣ አንዴ ደግሞ እግሯ ላይ እየወደቀች ቅርታ እየጠየቀቻት ትገኛለች ማለት ነው። ግን ደግሞ ያንን ነገር ያስደረገው ማን ነው? አጋቹ ነው። አጋቹ በጣም ፍትሃዊና መልካም ሰው ነው። በእርግጥ እኔ የሆነ ነገር የተደበቀ ነገር ያለን የሚመስለኝ አጋች መሰለን እንጂ ፖሊስም ሊሆን ይችላል። ብቻ እስቲ መጨረሻውን ያለውን ነገር ቀጣይ በክፍል ይዤላችሁ እመጣለሁ ማለት ነው። በጣም በሚያሳዝን ነገር ያው መልካም አጋቾች ናቸው። ምክንያቱም አለምዬንም እንደዚህ አላሰቃዩትም ማለት ነው። እነሱ ሀሳባቸው ምንድን ነው? አለምን ስቅይት እያደረጉ በድብደባ ደብድቦ መረጃውን እንድትናገር ነበር የፈለጉት። መረጃውን ግን ያው አጋሽየው ልጄ ቀብ አድርጎ እትዬ ወርቂትን እንግዲህ በቁማ እያሸናት ይገኛል ማለት ነው። በጣም በሚያሳዝን ነገር እንደዛ እያዙ ይልቀቁኝ የምትል ሴትዮ ቤቴ ውጡ አንዴ ግቡ ስትል ስታባርር የነበረችው ሴትዮ ዛሬ ያለ ቤት ላስቀራት ተነስቷል ማለት ነው። አጋቹ እንግዲህ የወርዲ መታ ነበረ። በነገራችን ላይ የወርድዬ ለምንድን ነው የመጣሽው ምናምን ስትላት ነበር። እንግዲህ አባዬ ቅርታ ልጠይቅሽ ነው እኮ የመጣሁት፣ እባክሽ ሆቴል ቤት መቀመጥ ከበደኝ፣ ገንዘቡ በጣም ብዙ ነው፣ ስንት ቀን ከፍዬ አደርኩ፣ እባክሽ ለማዳሪያ እንኳን ቤት ስጭኝ ትላታለች ማለት ነው። እኔ በፍጹም ያንቺን ከርስ የምሞላበት ምንም ነገር የለኝም፣ ከቤት ውስጥ ውጭ ትላታለች ማለት ነው። አረ እባክሽ አባዬ እባክሽ ገንዘቤ እኮ አለቀ በሆቴል ቤት የት ልደር ምናምን ትላታለች ማለት ነው። እንግዲህ ከፈለገሽ ውጭ ማደረም ትችያለሽ፣ ጅብ ግን እንዳይበጫጭቅሽ እያለች ትገኛለች ማለት ነው። ከዛሬ ጀምሮ ወደ ቤቴ እንዳትመጪ፣ የአባትሽ ዘመዶች ጋር ፈልገሽ መግባት ትችያለሽ፣ የእነሱ ጥገኛ ሁኚ፣ እኔ አሁን የኔ ጥገኛ መሆን የለብሽም እያለቻት ትገኛለች ማለት ነው። እባክሽ አባዬ ልትተባበሪኝ ይገባሻል፣ አንቺ እኮ አክስቴ ነሽ ትላታለች ማለት ነው። እንግዲህ ፍቃደኛ አልሆነችም፣ እሷም ተነስታ ትሄዳለች ማለት ነው። እንደ አጋጣሚ ፀሐይን መንገድ ላይ በር ላይ ታገኛታለች። አያችሁ አይደል እናንተ ያመጣችሁ ጣጣ፣ ይሄ ሁላ ነገር ጣጣችሁ በአለም ላይ መከራ አምጥሶባታል ትላታለች ማለት ነው። ፀሐይ እንግዲህ ምን መከራ መጣብን? ያመጣብን ያው አለምዬ ማገቷ ነው እንጂ በጣም መልካም ነገር ይዞ ነው የመጣው። ምክንያቱም እነሱ በቆፈሩበት ጉድጓድ ራሳቸው ገብተው ይገኛሉ ትላታለች ማለት ነው። ግን ምን ተሰማሽ ትላታለች ማለት ነው። የወርዴ ፀሐዬ የሰው ስቃይ ባያስደስተኝም ግን በጣም ደስተኛ ነኝ። ምክንያቱም በእማዬ ላይ እንደዛ ግፍ ሲሰሩ የነበሩ ሰዎች ዛሬ እንደዚህ ራሳቸው ላይ ግፍ ሲሰራባቸው በጣም ነው ደስ ያለኝ። ምክንያቱም እኔ ተቀምጬበት የማላቀው ሶፋ ላይ አስቀመጠኝ፣ እነሱ የሚበሉትን ምግብ እያስበላኝ። በጣም በሚያሳዝን ነገር እንግዲህ የወዲት ጉዲትም እኔ ሶፋ ላይ ቁጭ ብዬ እጄ ስታስታጥበኝ ነበረ፣ ብርጭቆ አጥባ ውሃ አምጥታ ስታጠጣኝ ነበረ እና ዝቅ ብላ ተንበርክካ ይቅርታ ሳያስጠይቃት ነበረ። ይሄን ሁላ ነገር እያደረጉ ያሉት ምክንያቱም ያ መረጃ በእጃቸው ውስጥ ከእጁ ወደ ራሳችሁ ለማምጣት ነው።
ግን ደግሞ የሰው ስቃይ ባያስደስተኝም እጅግ አድርጎ እኔ ደስ ይለኛል። በሰው ላይ የሚያደርጉት ነገር በእነሱ ላይ ሲደርስ ምን አይነት ስሜት እንደሚሰማቸው ማወቅ ስለምፈልግ ትላለች ማለት ነው። ለማንኛውም ራስሽን ጠብቂ የወዲትም እኔም በጣም ደስ ብሎኛል፣ ግን ደግሞ ራስሽን ጠብቂ፣ እነኚህ ማለት በጣም ክፉ ሰዎች ናቸው እያለቻት ትገኛለች ማለት ነው፣ እያስጠነቀቀቻት እና ቤተሰቦቼ በሚያሳዝን ነገር እንግዲህ የወዲት ጉዲትና እህትዬ ወርቂቱ ተብዬው የራሳቸውን እንግዲህ አግኝተው ይገኛሉ ማለት ነው። በስተ መጨረሻ እንግዲህ የወዲት ታግታለች ማለት ነው። ምክንያቱም አለምዬስ እዚህ ስትታሰር የተራበችውን የተጠማችውን እንደዚህ እንግዲህ ወገቧ እንዴት እንደሆነ ማወቅ አለብሽ ብሎ ይገኛል ማለት ነው። የወዲት ደግሞ እንዴት ነው ሶፋ የለመደ ወገብ እንዴት እዚህ ወንበር ላይ ይቀመጣል እያለ ትገኛለች ማለት ነው። መቅመስ አለብሽ ሰዎችን ልታረጊ የምታስቢያቸውን ነገር ሁላ አንቺ መሆን አለብሽ ብሎ ይላታል ማለት ነው። እናትሽንም አሳምነሽ ያንን ገንዘብ እስከምታስመጪ ድረስ እዚሁ መቀመጥ አለብሽ ብሎ ይላታል ማለት ነው። እንደለመደች እንግዲህ የወዲት አለምዬን እባክሽ ፍቺኝ በፈጣሪ ስም እንደዚሁም ደግሞ በምትወጁ በእናትሽ ይዤሻለሁ ፍቺኝ ትላታለች ማለት ነው። አለምዬ ደግሞ ልትፈታት ነበረ ማለት ነው። ግን ሰውየው እኔ አለምን ልታታልያት ትችያለሽ፣ ግን ደግሞ እኔ ልታታልኝ አትችይም። አለም የቀመሰችውን ቅምሻ አንቺን መቅመስ አለብሽ። አንድ ምግብ ሳትበይ ሳትጠጪ እዚህ ተቀመጭ ለ3 ቀን አክል ብሎ ይላታል ማለት ነው። የወዲት ጉዲት እንግዲህ ያዙ ይልቀቁኝ እያለች እየጮኸች ትገኛለች ማለት ነው። ፍቱኝ እያለች እህትዬ ወርቂቱ እንግዲህ ምን ውስጥ እንደምትገባ በሚያሳዝን ነገር እንግዲህ ምን ውስጥ ነው የምትገባው? ምክንያቱም ሸርና ክፋትን ስታስተምራት የነበረችው ልጇ ዛሬ ታግታ ትገኛለች ማለት ነው። ይሄንን ነገር ደግሞ እራሳቸው እያመጡት ችግር ይገኛል ማለት ነው። ቤተሰቦቼ ከእንደዛ አይነት ችግርና መከራ ያውጣችሁ። ከሁሉ ነገር እኔ ልንገራችሁ፣ መልካምነት እረፍት ነው፣ ጥሩነት እረፍት ነው፣ እውነትነት እረፍት ነው። ለእናንተ እረፍት የሚሰጣችሁ ነገር መስራት አለባችሁ፣ ለህይወታችሁ፣ ለነፍሳችሁ፣ ለስጋችሁ ማለት ነው። የወዲት ጉዲትና አቶ እትዬ እንግዲህ እትዬ ወርቂቱ ዛሬ ሰላማቸው እኔን ራሳችሁ የራሳቸው ተንኮል ክፋት ነው ማለት ነው። እንደዚህ ዝቅ ብድግ እያደረጋቸው ይገኛል ማለት ነው። ከክብራቸው ወደ ታወርዷቸው ይገኛል ማለት ነው። ቤተሰቦቼ ለቤት አዲስ እየሆናችሁ ላይክ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።